الحمد لله رب العالمين حمدا كثيرا طيبا مباركا فيه أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وحبيبنا وقرة أعيننا محمد بن عبد الله صلوات ربي وتسليماته عليه وعلى آله الطاهرين الطيبين وصحابته الغر المهجلين ومن تبعهم بإحسان إلى يوم الدين اللهم اكتبنا معهم برحمتك يا أرحم الراحمين ما بعد فسلام الله عليكم ورحمته تعالى وبركاته طيب فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال اللهم آمين ባለፈው ደርሳችን ኪታቡ ሶላህ የአቢ ሹጃዕን መትን ሸርህ ያረግና ያለነው እዛ ላይ ኪታቡ ሶላህ ደርሰናል ሁለተኛው መጽሐፍ ማለት ነው ሶላት ምንድነው ሶላት ያሉትን ፈዳኢሎች አላህ Subhanahu Wa Ta'ala በኪታቡ ረሱላህ ሰለላሁ ዐለይሂ ወሰለም በሐዲሶቻቸው ስለ ሶላት የተናገሯቸውን የሶላትን አስፈላጊነት ሰላት በእስልምና ያለውን ደረጃ ሰላት የተወሰው ደግሞ የሚመጣበትን ነገር በተወሰነ አውስተን ነበረ ኪታቡ ሶላህ የጀመርነው ቁልና ሰላት የሚባለው ነገር ደግሞ ምንድነው የሚለውን ትንሽ ማብራሪያ ሰጥተን አላህ በፈቀደ ልክ ደግሞ መዋቂቱ ሶላህ የመጀመሪያውን የኪታቡ ሶላት ባብ የሰላት ወቅቶች የሚለውን ወይም የሰላት ጊዜያት ምንድናቸው የሚለውን ለማየት ሞክረን ነበር ኢንሻአላህ ያቆም ነው ባለፈው እንዳሳለፍነው الصلاة ማለት في اللغة العربية الدعاء المطلق ነው ማንኛውም ዱዓ ሰላት ተብሎ ይጠራል وقيل هي الدعاء بالخير للغير ነው ተብሏልም በመልካም ዱዓ ማድረግ ነው ለሌላ ሰው የሚደረግ ከሆነ ሰላት የሚለውን ተርጓሚ ይዛል لذلك الصلاة የተባለው ነገር من تعريف الجزء للكل ነው ማነው من تعريف الكل بالجزء ነው አንድን ሙሉ የሆነ ነገር በከፊል ሲያሜው እንደመጥቀስ ማለት ነው ሰላት ምክንያቱም ሰላት ውስጥ ዱዓ አለ ብዙ የዱዓ ቦታዎች አሉ መጃዘን ያንን ማድረግ ይፈቀዳል በአረብኛ ቋንቋ ለምሳሌ አንድ በጣም አይኖቹ ጎላ ያሉን ሰውየውን ማንነቱን ለመጥቀስ አይኖ ጎላው ሰው እንደማለት ነው ሌላ ነገር የለውም ከዛ ሰው በዛ መካከል ታሪፍ ያደርገዋል ያውቀዋል ሰውየውን እንደማለት ነው أما الصلاة في الشرع بشريعة صلاة ميبالو نجر من دنوالن هي أقوال وأفعال أقوال وأفعال نوالو نجرنا تكبارات ناتشو نجر من لاتشو نجروش من لاتشو إن أفعال من لاتشو قديتا يهونتن ويم أركان يهونتن بصلاة كالتفت سمو صلاة نمي بلاشوتن اندمالت نوتبولال وقيل هي إمام الباجوري نجرنو وقيل ከፊሎቹ ፉቃሃው ሻፊዒያ መذهب ፉቃሃዎች ደግሞ አይ ሱና የሆኑትንም ንግግሮችም አፍዓሎችም ያጠቃልላል ብለዋል እንደማንም ይሄ 13 ነገሮች አሉት በዋነኝነት ከሩክን አንፃር አስፈላጊ የሚባሉ እነሱ ካልተፈጸሙ ሰላት ይበላሻል የሚባሉ ንግግሮችና ድርጊቶች 8 እና 5 ናቸው በቁጥር በየተናገረ ያለው እሱም ባብ ወደፊት የምናይበት ስለሚመጣ ማብራራቱ አስፈላጊ አይደለም ይሄ አቅዋሉና አፍዓሉን ካለም በኋላ መፍተታሐቱን ቢተክቢር ይነዋል ቢተክቢረት الإحرام በመጀመሪያው አላሁ አክበር ወሚለው ንግግር የሚጀመር ነው ሙختተመቱን ቢተስሊም በመጨረሻ ላይ እንግዲህ ሰው አሰላሙ አለይኩም ብሎ የሚያበቃው የሆነ ተግባር ነው ማለት ነው هذا التعريف እንግዲህ غالبا በአብዛኛው የምንጠቀመው تعريف ነው ብያለሁ ይሄንን ካለም በኋላ እንግዲህ ወደ مواقيت الصلاة نيجبانو الله سبحانه وتعالى بكتابه إن الصلاة كانت على المؤمنين كتابا
موقوتا سلالة صلاة متبالو نجر بمؤمنوش لاي بأمنو سووش لاي بجزء يتجدبج وإن بجزء يتعطر يستون تدنج قال لي سلالة الله سبحانه وتعالى وأقيموا الصلاة وآتوا الزكاة سلالة صلاتنا أقوم زكاة مسوت سلالة رسول الله صلى الله عليه وسلم بني الإسلام على 50 سلمنا بأمست نجروش لاي تجنبتوال يمجمروا شهادة أن لا إله إلا الله وأن محمد رسول الله بالله سبحانه وتعالى بتشنيا تملاكنتنا برسول صلى الله عليه وسلم يمجرشا ملائكتنينت لاي بمسكرنو هي مجمروا نجرنا يسلمنا مسرتنا وإقام الصلاة ሁለተኛው ሰላትን ማቋቋም ነው ስለዚህ አቂሙ الصلاه ሲል ሰላትን ስገዱ አላለም አቂሙ الصلاه ሰላትን አቋቁሙ ነው ያለው ስለዚህ ማቋቋም የሚባል ነገር በውስጡ ግዴታ የሆነ ተግባር በውስጡ ሱና የሆነ ተግባር በውስጡ አስፈላጊ የሆነ ተግባር በሙሉ የተካተተበት ንግግር ነው ማለት ነው ስለዚህ بكل اركانها مندوباتها وهيئاتها صلاه ስትመጣ ነው አቂሙ الصلاه የሚባለው እነዚህን ሁሉ አካቶ ነው መምጣት ያለበት ብዬ ተናግሬ ነበር شرع المصنف ከዛ በኋላ የኪታቡ ባለቤት ወደሚቀጥለው ንግግራቸው ገብተዋል የመጀመሪያው ባብ ነው ፈስሉን ለይ ነው መዋቂቱ الصلاه የሰላት ወቅቶች ምንድናቸው ለምንድነው ከወቅት የጀመረው አልኩኝ ከወቅት የጀመረበት ምክንያት በዚህ በወቅቱ ምክንያት ሰላት ግዴታ ስለሚሆን ነው بمجرد دخول الوقت تجب الصلاه صلاه ጊዜው በመግባቱ ብቻ ሰላት ዋጅብ ስለሚሆን ነው واجب በሚሆንበት ግለሰብ ላይ ዋጅብ ስለሚሆን ነው ማለት ነው دخول الوقت من شروط الصحة الصلاة ስለሆነ ከሰላት ትክክለኛነት ማረጋገጫ ከሆኑ ቅድመ ሁኔታዎች ስለሆነ እሱን አስቀድሞ አምጥቷል ማለት ነው طيب ግልጽ ነው አይደል الصلاة المفروضة አለ ግዴታ የሆኑ ሰላቶች አለ አይ የሰላት ግዚያትን የምናወራው ግዴታ በሆኑ ሰላቶች ላይ ነው አለ ግዴታ ያልሆነ ሰላት አለ ማለት ነው ሰላት ሆኖ ግዴታ ያልሆነ አለ ሱና የሆነ ሰላት ስላለ ማለት ነው ግዴታነቱም ራሱ ለሁለት ይከፈላል አልኩኝ ፈርዱ አይን ወፈርዱ ኪፋየት ሊሆን ይችላል በነፍስ ወከፍ ግዴታ የሆነ ሰላት አለ ከምስል الصلاه المفروضه 50 ከአምስቱ ወቅት ሰላቶች በነፍስ ወከፍ ግዴታ ናቸው ሰው ዙሁር መስገድ አለበት አሱር መስገድ አለበት መሰለ እንደምንለው አንዳንድ ጊዜ በወል ግዴታ የሆነ ሰላት አለ በወል ግዴታ የሆነ ሰላት ማለት ከፊል የማህበረሰብ ክፍል ያንን ሰላት ከሰገደው በከፊሎቹ ባልሰገዱት ሰዎች ላይ ግዴታነቱ ይነሳላቸዋል ማለት ነው ከምስሊ ሶላት الجنازه የጀናዛን ሰላት የመሰለ እዚህ ሰዎች ተሰብስበው ባሉበት ሰላት الجنازه መስገድ ከፊሎቹ ካደረጉት ያልሰገዱት ሰዎች በእነዚህ ሰዎች ምክንያት ምኑ ተነስቶላቸዋል ግዴታነቱ ተነስቶላቸዋል እንደማለት ነው ይሄ الصلاه المفروضه ሲል የፈለገው ንግግር ታዲያ ምን አይነት ነው الصلاه المفروضه بالاصاله ነው በመሰረቱ ወይም በማንነቱ ግዴታ የሆነ ሰላትን ነው የሚያነሳው ምን ማለት ነው ይሄ ሌላ ነገር ተጨምሮበት ወደ ግዴታነት የሚሸጋገር ሰላት አለ ለምሳሌ አንድ ሰው በራሱ ላይ ነዝር ቢሳል ስለት ቢገባ እኔ ሰላት الዱሃን እድሜ ልክ ሰግዳለሁ ቢል فقد وجبت عليه ምን ሆኖበታል ግዴታ ሆኖበታል ወፋኡ النذر ዋጅብ ስለሆነ ማለት ነው ስለትን ማሟላት ግዴታ ስለሆነ አሱላ ሰላቷ ምንድን ነበረች ሱና ነበረች ግን ምንድነው ዋጅብ ያደረጋት ሸይኡን ዓሪድ የመጣባት ሌላ ነገር ነው ዋጅብ ያደረጋት ተግባብተናል አይደል የመጣባት ሌላ ነገር ነው ሰውየው ምን በማድረጉ ምክንያት ነው በመሳሉ ምክንያት ነው ይሄንን ነገር ፈጽማለሁ ብሎ ማለት ነው ስለዚህ እንደዚህ የሆኑ ፈርዶችን ለማውራት አይደለም የፈለግነው ምን አይነት ፈርድ ነው الصلاه المفروضه بالاصاله ነው በመሰረቱ ግዴታ የሆኑ ሰላቶች ስንት ናቸው እነዚህ አምስት ናቸው الله سبحانه وتعالى ان الصلاه كانت على المؤمنين كتابا موقوتا ያለው የመጀመሪያው الظهر ነው ዙሁር ሰላት ነው አሁን ለምንድነው ኢማሙ ሻፊዒ መዝሐባቸው ላይ በሰላት الظهر የጀመሩት واقيموا الصلاه لدلوك الشمس ስላለ ነው ቁርአን ሰላትን አቋቁሙ ብሎ በፀሐይ መዘንበል ስላለ ከፀሐይ መዘንበል በኋላ የምትሰገድ ሰላት ምንድናት ዙሁር ናት فقد بدا الله سبحانه وتعالى የጀመረው በምንድነው بصلاه الظهر ስለሆነ ነው በቀደሙ እንግዲህ ኢማሙ ሻፊዒ ሁለት ቀውል አላቸው በተደጋጋሚ አንስቻለሁ የመጀመሪያው በግዳድ ይያሉ የነበራቸው ንግግር ነው በኋላ ግብጽ ሲገቡ የነበራቸው ንግግር ነው የመጀመሪያቸው ንግግር ቀውሉል ቀዲም ይባላል ሁለተኛ ንግግራቸው ቀውሉል ጀዲድ ይባላል የቀደመው ንግግርና አዲሱ ንግግር እንደማለት ነው خلاص በቀደመው ንግግራቸው ግን እሳቸው የጀመሩት من صلاه الصبح ነበር ለምን اقم الصلاه طرفي النهار ስላለ الله سبحانه وتعالى
በቀኑ ጫፎች ላይ የቀን ጫፎች ማለት ማንና ማን ናቸው? ጠዋትና ማታ ናቸው። ጠዋት የሚሰገደው ሰላት ምንድነው? ሱብሒ ነበር። ማታ የሚሰገደው መግሪብ ነው። አለይሰ ከዛሊክ لذلك እሳቸው በምን ጀመሩ? በቀኑ መጀመሪያ ነበር በመጀመሪያ ንግግሮቻቸው የጀመሩት። أما في قوله الجديد በصلاة الظهر ነው የጀመሩት። ما هو الظهر? الظهر ማለት ይፋ የወጣ ነገር እንደማለት ነው። በአረብኛ ቋንቋ የተወሰደበት ظهور الشيء ከሚለው ነው። የሆነ ይፋ የወጣ ነገር እንደማለት ነው። ግልጽ ነው። ምክንያቱም ሰዎች በሙሉ በሚያዩበት ወቅት የሚሰገድ ሰላት ስለሆነ በሌላ ቋንቋ في وقت الظهيرة ስለሚሰገድ ነው አሉ። ፀሐይ አቃጣይ የምትሆንበት ወቅት ማለት ነው። አናት ላይ አይደለም የምትሆነው ትንሽ ዘንበል ባለበት ጊዜ ስለምትሰገድ ነው ሰላት الظهر የተባለው። على كل حال الظهر ظهر يعني እነዚህን ህክማዎች አላህ Subhanahu Wa Ta'ala ኦሬዲ ረሱሉላህ ሰለላሁ ዐለይሂ ወሰለም ያነሷቸው ስያሜዎች ስለሆኑ ያው ከጀርባ ያለውን ስያሜ ከህክማ ከጥበብ አንፃር ነው የሚጠቀሰው እንጂ ያው ስሙን ይዘን ነው የምንጓዘው። ሰላቱ الظهر وأول وقتها የመጀመሪያው ጊዜዋ ዘዋሉ الشمس ነው አለ። የፀሐይ መዘንበል ነው። ይሄን ስላብራራው ቶሎ ነው የምናገረው ያቆምንበት እንድንደርስ። ዘዋሉ الشمس የፀሐይ መዘንበል ነው። የፀሐይ መዘንበል ማለት ፀሐይ ከየት ነው የምትወጣው? ከምስራቅ። የት ትገባለች? ምዕራብ። አለች ከዛ ቂያማ ሲሆንስ ትገለበጣለች አይደል? خلاص ስለዚህ ልክ ጠዋት የወጣች ፀሐይ ከተመለከታችሁ ለምሳሌ ይሄ 1 ሜትር ነው ብለን ነፍርዳ عليه 1 ሜትር ነው ብለን ምንል ፀሐይ በምትወጣበት ጊዜ የዚህ ጥላ ረጅም ነው። ወዴት? ወደ ምዕራብ አቅጣጫ። ፀሐይ ወደ ምን የምታረግበት? ወደ ምትገባበት አቅጣጫ። ፀሐይ እየወጣች በሄደች ቁጥር ምን ይሆናል? ይሄ ይሰበሰባል እየቀነሰ አናት ስትሆን አሙድያ ስትሆን ፀሐይ ከአናት በላይ ስትተከል ወይ ይጠፋል ወይ የተወሰነች ትቀራለች። በጣም ትንሽ። ግልጽ ነው አይደል? ምን ትቀራለች? የሆነች። ወዴት ነው የምትሆነው? ያቺ የተቀረችው ጥላ ወደ ምስራቅ ወደ መጣችበት። ለምሳሌ 1 ሜትር ነው 5 ሴንቲሜትር አካባቢ ቀረውን በል። በጣም ትንሽ ናት አይደል? 5 ሴንቲሜትር 5 ሳንቲም ያክል ማለት ቀረች። እቺ ወቅት ምን ትባላለች? ظل الاستواء ትባላለች። ፀሐይ አናት በመሆኗ ምክንያት የተፈጠረች ጥላ ማለት ናት። ይሄ ወቅት በጠቅላላ ዘዋሉ الشمس ይባላል። የፀሐይ መዘንበል ያለበት ማለት ከምንድን የተዘነበለችው? አናት ከመሆን ወደ ምዕራብ ትዘነበላለች። መፍሁም? ከምስራቅ ወጣች አናት ሆነች። ከዛ ወደ ምን ትዘነበላለች? ወደ ምዕራብ ትዘነበላለች። ልክ እቺ ጥላ እቺ 5 ሴንቲሜትር መጀመሪያ የነበረችው ጥላ ወደ ምዕራብ ስትዘነበል ራሷ ከሆነች 5 ሴንቲሜትሯ ያኔ አሁን ምንድነው እንላለን? ዘዋሉ الشمس ነው። አልተቀየረም። እሷ እንዳበቃች ፀሐይ ሸርተት ካለችስ ዙሁር ሰላት ጀምሯል። መፍሁም? ገብቷችኋል አይደል? የአንድ ሰው አናት በመሆኗ ምክንያት ፀሐይ የሚፈጠረው ጥላው ፀሐይ ስትሸሸው ምን ተጀምሯል? ስለዚህ ወአወሉ ወቅቲሃ የመጀመሪያው ወቅቱ አለ ዘዋሉ الشمس ነው አለ። ዘዋሉ الشمس ማለት ዚሉ الاستواء ማለት አይደለም። የተፈለገው አቂባ ዘዋሉ الشمس ማለት ነው። ዘዋሉ الشمس እንዳበቃ ምን ይጀምራል? ዙሁር ይጀምራል ማለት ነው። ወአኺሩሁ መጨረሻው የዙሁር ወቅት አለ إذا صار يهون እንደሆነ ነው ظل كل شيء مثله የሁሉም ነገር ጥላው አምሳያውን የሆነ እንደሆነ ነው። አይ ቢማዕና ይሄ ስንት ሜትር ነው ብዬ ነበር? 1 ሜትር። ልክ ፀሐይቷ እየሄደች ስትመጣ አሁን ደግሞ ምን ያደርግ ይጨምራል? እየጨመረ ይመጣል። አለይሰ ከዛሊክ አይደለም እንዴ ወንድሞቼ? እየጨመረ ይመጣና ልክ ይሄ ጥላ አምሳያውን 1 ሜትር ሲሆን ማለት ነው ምን ያብቃል? ሰላት ዙህር አይደለም። ቀጠለና ሙአሊፉ ምን አለ? بعد ظل الزوال ያለ የዘዋል ጥላ በኋላ አለ። ስንት ሴንቲሜትር ነበረች የዘዋል ጥላ? 5 ሴንቲሜትር ነበረች። ምን ማለት ነው በሌላ ቋንቋ? ሶላተ ዙሁር የሚያበቃው 1 ሜትር ከ5 ሴንቲሜትር ስናገኝ ነው ማለት። አይ ማዓ ظل الزوال ነው ማለት ነው። ተግባብተናል? አናት ላይ በመሆኗ የተፈጠረችው ጥላ ሲደመር የዚህ ጥላ እኩሌታ ሲመጣ ምን እናደርጋለን? የዙሁር ሰላት አበቃ እንላለን ማለት ነው። የዙሁር ሰላት አበቃ እንላለን። ሰዓት በሌለበት ድምጽ በማይሰማበት ጊዜ አናት ላይ ሆኖ ፀሐይ ማየት ነው። ምን ቀላል ነገር ነው። ጥላችሁን ታያላችሁ። ጥላችሁ እኩሌታ ከሆነ ይኸው ጥላ ይታያል አይደል? አሁን ጥላ እኩሌታ ከሆነ በብርሃን ጊዜ ያን ጊዜና ትንሽ ፈቀቅ እስኪል ጠብቀዋለሁ። ፈቀቅ ካለ ምን ሆኗል ማለት ነው? ዙሁር ሰላት አብቅቷል። ያቺ ስታበቃ ምን ይጀምራል? አሱር ይጀምራል እንደ ማለት ነው። መፍሁም ያ ጀማዓ? በጣም ጥሩ።
ነገር ግን ወቅት የምንለው ነገር እነዚህ ብቻ አይደሉም ወቅት የምንለው ነገር 7 ወይም 8 አይነቶች ናቸው ባለፈው ስላወሳ አሁንም ፈጠን ብያን አስተዋውሳለሁ እሱ የመጀመሪያው ወቅት ወቅቱል ፈዲለቲ ነው የተወደደ ወቅት የምንለው ነው በሁሉም ሰላቶች ውስጥ ይገኛል የተወደደ ወቅት የምንለው የትኛው ነው የአወሉ ወቅት ከገባ በኋላ ለምሳሌ ለሰላተ ዙሁር 7 ወቅቶች አሉ ሰላተ ዙሁር የሚሰገድባቸው 7 ወቅቶች አሉ የመጀመሪያ ወቅቱል ፈዲለቲ ይባላል በጣም የተወደደ ወቅት ያ የተወደደ ወቅት ማለት የትኛው ነው እቺ አወሉ ወቅቲያ ዘዋል الشمس ያልናት ፀሐይ ከተዘነበለች ጊዜ ጀምሮ አንድ ሰው አዛን ሰምቶ مفهوم አዛን ሰምቶ ውዱእ አድርጎ ወይም ጠሃራ አድርጎ ልብሱን ለብሶ ለሰላት አውራው የሚሸፍንበት ሊሆን ይችላል ወይንም ነው የሚያሳምረው ለምን አላህ Subhanahu Wa Ta'ala خذوا زينتكم عند كل مسجد በሁሉም መስጂድ ላይ ስትመጡ ወደ ሰላት ስትመጡ አምራችሁን ብሎ አላህ خلاص ስለዚህ የሚያሳምረውንም ልብስ ለብሶ ይመጣ ወይንም ደግሞ ለሰላት የሚያብቃቃው ልብስ እሱን ለብሶ መጥቶ ዙር ስንት ረካ ነው 4 ረካ ነው ከሱ በፊት ቀብልያ አለ አይደለም ያንን ቀብልያ 4 ረካ ሰግዶ ከዛ ዙር 4 ረካ ሰግዶ ከዛ በኋላ ባዕድያውን ተከትሎ የሚመጣው 2 ረካ ሰግዶ እነዚህን ጨርሶ እስከሚያበቃበት ጊዜ ያለችው 20 ወይም 30 ደቂቃ ምን ትባላለች ወቅቱል ፈዲለቲ ትባላለች የተወደደበት ወቅት ማለት ነው በማዕና ከሌሎቹ ወቅቶች በተቀላላ እዚህ ወቅት ላይ መስገድ ምን ይሆናል يبلت يهونال لأن النبي صلى الله عليه وسلم أي الأعمال أحب عند الله سبحانه وتعالى زند يتوددوا سراء يتنيا ونطبلوا سيتيقوا الصلاة على وقتها صلاة بمنوا مسجدنا بوقتها مسجد على وقتها يتنيا وقتها على وقت الفضيلة تقولتنا بلاج بهنا وقت لا مسجدنا مالتنا مفهوم ولتنيا وقت الاختياري بلد يتمرط وقت مالتنا በዚህ ወቅት ምርጫ አለ መስገድ እንደማለት ነው مفهوم ይሄ ወቅት መቼ ይጀምራል አወል ወቅት ከሚጀምርበት ልክ ከወቅት الفضيلة ጋር ይጀምራል መቼ ያበቃል ሰውየው የዙሁር ወቅት ከመጠናቀቁ በፊት 4 ረክዓ ለመስገድ የሚያስችል ቀድር እስከሚያገኝበት ጊዜ ድረስ ያለው ወቅት الاختيار ይባላል ለምሳሌ 4 ረክዓ ለመስገድ የሚያስችለው 5 ደቂቃ ነው እንበል ስንት ደቂቃ ነው 5 ደቂቃ የዙሁር ወቅት ከመጠናቀቁ 5 ደቂቃ በፊት ድረስ ወቅት الاختيار አለ ማለት ነው የምርጫ ሰዓት ይባላል እዛ ድረስ ሰውየው ቢሰግድ ይችላል ግልጽ ነው ከዛ በኋላስ እቺ 5 ደቂቃ ወቅት ደግሞ 4 ረክዓ የሚሰግድባት ወቅት الجواز ትባላለች ወቅቱ الجواز بلا كراهه አይጠላም ግን ይፈቀዳል መስገድ አይመረጥም ግን አይወደድም ወቅቱ الجواز بلا كراهه ይባላል እቺ 5 ደቂቃ ሰዓት ናት ስንት ረካ ማሰገድ አለባት የሚሰገደውን ሰላት ረካን በሙሉ ማሰገድ አለባት ሶስተኛ ወቅት ማለት ነው መቼ ተጀመራችሁ ወቅት الجواز ከመጀመሪያው ወቅት ጀምሮ አያችሁ በወቅት الفضيلة በወቅት الاختيار በወቅት الجواز بلا كراهة መካከል ያለው የሚጀምሩበት ወቅት አንድ አይነት ነው የሚያልቅበት ወቅት ነው የሚለያየው ወቅት الفضيلة ቀድሞ ይጨርሳል 20 30 ደቂቃ ወቅት الاختيار 5 ደቂቃ እስከምትቀር ወይም 4 ረካ እስከምትሰገድ 4 ረካ የምትሰገድበት ወቅት ደግሞ ወቅት الجواز بلا كراهة ትባላለች ከዚህ በኋላ ያለው ወቅት አንድ ረካ ሊያጎርልበት ይችላል 4 ደቂቃ ቢሆን ለምሳሌ ወቅቱ الحرمة ይባላል ወቅቱ حرمة ይላል ምን ማለት ነው ይሄ ሰላቱን መስገድ ግዴታ ነው ነገር ግን ወንጀለኛ ነው ለምን ያለ ምክንያት ሰላቱን ስላዘገየው لمن لأن الله سبحانه وتعالى من يقول فويل للمصلين الذين هم عن صلاتهم ساهون لأن ذا صلاة تشاتشو لم يزغيو سووج من اللاتشو ويل اللاتشو على ويل يجهنم شلقونو ادي جهنم يالو አሉ ከፊሎቹ የአላህ ቁጣ ነው ማለትም ብለዋል እንደማንም ወንጀለኛ ነው ሰውየው ለምሳሌ ከአራቱ ረካ 3 ረካ መስገድ የሚያስችልበት ጊዜ ካለ ዋጅብ ነው መስገድ አለበት ነገር ግን ከምን ጋር ነው የሰገደው ወንጀለኛ ነው ተውበት ይጠይቀዋል ማለት ነው ወደ አላህ መመለስ አለበት ስንተኛ ወቅት ደረሰን አራት ወቅቱ ፈዲለቲ ወወቅቱ اختيار ወወቅቱ جواز بلا كراهه አይጠላም ይፈቀዳል ያልኩበት አራተኛ ወቅት ምንድነው ወቅቱ الحرمه ወቅቱ حرمቲ አምስተኛ ወቅት ወቅቱ ዑድሪን ይባላል ዑድር ማለት ምንድነው በምክንያት የዙሁርን ሰላት ወደ አስር ማስጠጋት ማለት ነው ለምሳሌ መንገደኛ የሆነ ሰው ወይም ዝናብ ያጋጠመው ሰው መሰል ሰው ምን ያደርጋል ጀምዓ ተእኺር ይሰራል
ዙሁርና ዐስርን በዐስር ወቅት ይሰበስባቸዋል አሁን ዙሁር ወቅት ከወቅቱ ወጣና የት ሄደ ዐስር ወቅት ላይ ገባ ስለዚህ ምን ሆነ ማለት ነው ምን ሆነ ወቅቱ ዑዝሪን በምክንያት ተሸጋገረ ማለት ነው የተሰገደበት ያለበት ወቅት የራሱ ወቅት አይደለም ዙሁር በማን ወቅት ነው የተሰገደ ያለው በዐስር ወቅት ላይ ስለሆነ ስድስተኛ ወቅቱ ضرورቲን ይባላል ወቅቱ ضرورቲን ማለት ምን ማለት ነው አንድ ሰው ከሰላት የሚከለክል ነገር ያጋጥመውና የሰላቱ ወቅት ከመውጣቱ በፊት አንድ ተክቢረተል ኢህራም በሚያገኝበት ወይም በቅጽበት በሚያገኝበት ቀድር የሰላቱ ወቅት ከመውጣቱ በፊት ያ ሰላት ላይ ይደርሳል ለምሳሌ ሰውየው አእምሮን ይስታል የዙሁር ሰላት ከመምጣቱ በፊት ቀኑ 5 ሰዓት ላይ ከቀኑ 9 ሰዓት ተኩል ነው ለምሳሌ የሚወጣውን በል ዙሁር ግልጽ ነው 9 ሰዓት ከ25 ላይ ይነቃል ራሱን ያቃል ማለት ነው ከሳተበት ዙሁር ሰላት የታገኘ ማለት ነው እዚች ደቂቃ ውስጥ አገኘ መፍሁም ገብቷችኋል በዚህን ጊዜ ሰውየው መስገዱ ምንድነው ዋጅብ ይሄ ወቅት ምን ይባላል ወቅቱ ضرورቲ ምንም እንኳን ማሰግድም ቢሆን ለምሳሌ ሰውየው ሄዶ አላሁ አክበር ብቻ ብሎ የሚወጣበትም ቢሆን فقد وجبت عليه الصلاه ለምን ሰላትን ከልካይ የሆነው ነገር ከተነሳ በኋላ አየ ምን አግኝቷል በወቅቱ ተገኝቷል ያ ዙሁር ወቅት ባለበት ጊዜ ያቺ ወቅት ምን ትባላለች ወቅቱ ለምሳሌ ሐይድ የሆነች ወይም ወር አበባ ላይ ያለች ሴት ለዙሁር ሰላት የዙሁር ሰላት ከመውጣቱ በፊት በደቂቃ ጠሃራ ሆነች ነጻች فقد وجب عليها الصلاه ግን ሰግዳ አትችልም ምን ማድረግ አለባት ትታጠባለች አይደለም እንደሄዳ እስከምትታጠብ ያልፋል አይደል قضاءን ትሰግደዋለች ሰላቱን መመለስ አለባት في وقت عصر صلاه وجوباتها عصر በምትሰግድበት ጊዜ አብራ ምንም ታስገኛለች ማለት ነው ምንን ታስገኛለች ዙሁር ሰላትን ታገኛለች ለምን فقد وجبت عليها بوقت الضروره ግልጽ ነው ሰባተኛ ወቅቱ الادراك ይባላል ወቅቱ الادراك ማለት አንድ ሰው በቂ የሆነን ጊዜ ያችን ፈርድ ሰላት ለመስገድ አግኝቶ ሲያበቃ ሳይሰግዳት ቀርቶ ከሰላት የሚከለክል ነገር አጋጠመው ለምሳሌ ዙሁር ወቅት ገባ 4 ረካ ለመስገድ የሚያስፈልገው 5 ደቂቃ ሊሆን ይችላል እቺን 5 ደቂቃ አገኛት ከዛስ ራሱን ሳተ በነቃ ሰዓት ይሄ ሰላት ምንድነው ዋጅብ ነው ምን መሆን አለበት መመለስ አለበት مفهوم ግልጽ ሆኗል خيرا ووقت العصر والعصر هذا عصر واول وقتها يمجمر وقت الزياده على ظل المثل نواله من بلن نبر ዙሁር የሚያበቃው የት ነው ጥላ እኩል ሲሆን ነው አለ ከምን ጋር ተደምሮ ከظل الاستواء አናት ካለችው ጥላ ጋር ተደምሮ እኩል ሲሆን مرحبا እሷ ትንሽ ስትጨምር ለምሳሌ 1 ሜትር ከ5 ሴንቲሜትር የነበረው 1 ሜትር ከ6 ከ7 ከ8 ሲሆን ምን ገብቷል عصر صلاه ገብቷል وقال واول وقتها يمجمر وقتها الزياده مجمر على ظل المثل بتمسي بهونه طلا ላይ መጨመሩ ነው አለን طيب واخره የመጨረሻው ወቅት ደግሞ ሁለት ክፍል አለው አለ واخره في الاختيار የተመረጠው ወቅት الاختيار ምን ነው ቀደም ያብራራሁት ማለት ነው አይነት አስሩም ላይ አለ الى ظل المثلين ጥላ ሁለት ጥፍ በሚሆንበት ጊዜ ነው ይሄ ስንት ሜትር ነበር ብለናል 1 ሜትር ስንት ሜትር እስከሚሆን ማለት ነው 2 ሜትር ከስንት በሉት ከ5 መብለጥ አለበት ማለት ነው ከ10 ከ8 ከ7 እንደ ማለት ነው مفهوم አላኩል ያል ጥላው ግን ምን መሆን አለበት ሁለት ጥፍ መሆን አለበት እስከዛ ድረስ ወቅት الاختيار ነው የተመረጠ ወቅት ነው እንላለን وفي الجواز የተፈቀደ ደግሞ ወቅት አለው الى غروب الشمس ፀሐይ እስከምትገባ ነው አለ አሁን ማብራራት ይፈልጋል ዙሁር ወቅት ስንት ወቅት አለው ብዬ ነበር 7 አሱር ግን 8 ወቅት ነው ያለው አሱር ስንት ወቅት አለው 8 ወቅት የመጀመሪያው ወቅት الفضيلة ነው ቅድም እንዳብራራሁት ነው ሰላቱን ለመስገድ طهارة አድርጎ ለመስገድ የሚያበቃ ወቅት ማለት ነው ወቅት الاختيار ነው ሁለተኛው የምርጫ ወቅት ነው እስከምን ይሄዳል ጥላ 2:50 እስከሚሆንበት ሶስተኛው ወቅቱ الجواز بلا كراهة የተፈቀደ ወቅት አለ ያልተጠላ መቼ ነው እሱ ጥላ ሁለት ከሆነ በኋላ
ፀሐይ አይታችሁ ከሆነ ልትገባ ስትል ዳልቻ ትሆናለች አይታችኋታ አይደለም ምን ይሆን ትመጣለች ዳልቻ እኮ ነው የምትሆነው አይደለም ከነጭነት ወደ አይደል ቢጫ ትሆነና ዳልቻ ትሆናለች እቺ ወቅት በምን ጥላ ሁለት ከሆነበት ወቅት ፀሐይቷ ከመግባቷ በፊት በእናንተ ቋንቋ ቢጫ በሉት እሺ እንዲገባን ማለት ነው ኢላ ወቅት ልስፊራሪ እንደ ማለት ነው ዳልቻ እስከምትሆን ባለችበት ወቅት ድረስ ወቅቱ ጀዋዝን ቢላ ከራሃቲን ይባላል ሰላቱ መስገድ ይፈቀዳል አይጠላም ማለት ነው ወቅቱ الجواز ይፈቀዳል ይጠላል የትኛው እቺ ቢጫ ከሆነች በኋላ ፀሐይ እስከምትገባ ድረስ ገብቷችኋል እስከምን ድረስ ነው ግን ፀሐይ እስከምትገባ ነው አይደለም ለሰላት ለአራት ረካዓ ሰላት 5 ደቂቃ ከበቃ ብያለሁ አይደል ፀሐይ ለመግባት 5 ደቂቃ እስከሚቀራት ቢጫ ከሆነችበት 5 ደቂቃ እስከሚቀራት ወይም الى وقت يسع الصلاه فيها صلاه مسجد እስከሚያብቃቃበት 2 ደቂቃም ስገድ ችግር የለውም 3 ደቂቃም ስገድ እስከሚያብቃቃ 4 ረካዓ ድረስ ሃይ ከአራት ረካዓ በታች እስከሆነ ምን ይገባል ወቅቱ ሑርመቲን ይገባል ግልጽ ነው ይቻላል አይቻልም ሰላቱን መስገድ ግን ግዴታ ነው ግን አብረክ ምንድነህ ወንጀል አለብህ ለምን ሰላቱን ያለ ምክንያት አዘግይተሃል ስንተኛ ወቅት ደረሰና አሁን አምስት ወቅት ቀሪዎቹ ቅድም ያልኳቸው ናቸው ወቅቱ ዑዝሪን አለ የዑዝር ወቅት አለ ምን ሲሆን አሱር ሰላትን ከዙሁር ጋር አስቀድመ ከሰገድከው መንገደኛ ነህ ዙሁር ስትሰግድ አብራ አስርን ሰበሰብከው መፍሁም አሱርን ከወቅቱ አውጥተከዋል አላወጣው ግን በምንድነው ያወጣው ምክንያት አግኝተህ ነው በዑዝር ነው ወቅቱ ዑዝሪን ይባላል ሌላኛው ወቅቱ ضرورቲ ነው ቅድም ያልኩት ነው ለምሳሌ ሰውየው ችግር አጋጠመው ከችግሩ ነፃ ወጣ ሰላት የሚከለክል ነገር አጋጥሞት ነበር ከሰላት ከሚከለክለው ነገር ወጣ አንዲትም ደቂቃ ብትሆን ያገኘው ተክቢረቱል ኢህራም ምን ያደርጋታል ይሰግዳታል እዚህ ጋር አንድ ነገር ማስተዋል አስፈላጊ ነው ብዙ ሰው የሚስተው ነገር وفي مذهبنا الشافعية وقول الجمهور أبدأ فقهاء علماء على وخاصة المعتمد في المذهب الشافعي سويوا أراد ركعة يمسبسب وقت كاغنيا من في وقت الضرورة من يالكونا من دنيا يالكوت قبطوا شوال سويوا من مثال سيتيتوا اندي قبان يورا بابا نبرج أصور صلاة كمالكوا بفيت صحيح كمقباتوا بفيت أراد ركعة مسجد المياسجلات وقت كاغنيش قدما من አልሰገደችም ነበር ዙርም እንኳን አልሰገደችም ሀይድ ላይ ናታ فقد وجبت عليها جمعها የሚዋጅብባት ሁለቱም ሰላት ነው ለምን فقد ثبت عن النبي صلى الله عليه وسلم النبي صلى الله عليه وسلم ሁለቱን ወቅት ሰላቶች ሰብስበዋቸዋል በአንድ ወቅት ላይ ያለ ዑذር بنوا على ذلك فقهاء الشافعية بنوا على ذلك من قالوا አራት ረካዓ የሚያስገኝ ቀድር ከነበራት ምንንም መሰብሰብ አለባት ከሱ የቀደመውን ዙር መሰብሰብ አለባት አሉ والله تعالى اعلم ሌላኛው ወቅት الادراك ነው ስምንተኛው ወቅት ማለት ነው ወቅት الادراك ነው እሱ ማለት አሱር ሰላትን ለመስገድ የሚያስችል ወቅት ነበረው ከመስገዱ በፊት ሀይድ አጋጠማት ሴቲቷ ወይም እሱ ራሱን ሳተ ግልጽ ነው አይደለም ወይ የሆነ ነገር አጠጡትና ራሱን አላወቀም ምን ሆነ ሰውዬ ቀዳ አለበት በነቃ ሰዓት ይሰግዳታል ሰላቷን በጣም ጥሩ والمغرب مغرب صلاه ووقتها واحد على ጊዜዋ አንድ ነው አለ صلاه المغرب በተመለከተ ከኢማሙና الشافعي ሁለት ቀውሎች አሉ القول الجديد والقول القديم የቀደመው ንግግራቸው አለ ያሁኑ ንግግራቸው አለ አዲሱ مغرب ووقتها واحد የሚለው قول الجديد ነው የመጨረሻ ንግግራቸው ነው ምንድነው ወቅቱ አንድ ነው ማለት ለምንድነው አንድ ነው ሲያሉት ለምን ረሱላህ ሰለላሁ ዐለይሂ ወሰለም ሰላት ያስተማራቸው ጅብሪል ዐለይሂ ሰላም ጅብሪል ዐለይሂ ሰላም ሰላት ረሱላህ ለማስተማር መጣ በዙሁር ጀመረ ቅድም በነገራችን ላይ እሳቸው ከዙሁር የጀመሩት ምን ኪታብ አንደኛው ጅብሪል ሲያስተምረም ረሱላህን የጀመረው ከዙሁር ሰላት ዙሁርን ሲመጣ በመጀመሪያ በአወሉ ወቅት መጣ የመጀመሪያ ወቅቱ ላይ በመጀመሪያው ቀን ሰላት አልዓስርም በአወል ወቅቱ
በመጀመሪያ ወቅት መግሪብም ዒሻም እንደዛው ፈጅርም እንደዛው ግልጽ ነው ሁለተኛው ቀን መጣ በሁለተኛው ቀን ሲመጣ ዙሁርን በመጨረሻ ወቅት አሰገዳቸው አሱርን በመጨረሻ ወቅት አሰገዳቸው አመል መግሪብን ግን በመጀመሪያ ባሰገደበት ወቅት አሰገዳቸው ግልጽ ነው ዒሻን በመጨረሻ ወቅት አሰገዳቸው ፈጅርን በመጨረሻ ወቅት አሰገዳቸው ሶላት ما بين هذين ነው አላቸው ሶላት ያለው ወቅቱ ከዚህ እስከዚህ ነው አላቸው መግሪብ የት ወቅት ላይ እንሰገደው ማለት ነው አንድ ወቅት ላይ واخذوا من هذا ከዚህ ምን ወሰዱ ووقت المغرب የመግሪብ ወቅት አንድ ነው አሉ ነገር ግን ይሄንን ተቃራኒ ሆኑ ይሄን ተቃራኒ የሚመስሉ ዘገባዎች አሉ ረሱላህ ሰለላሁ ዐለይሂ ወሰለም የመግሪብ ወቅት ሰላትን መጀመሪያና መጨረሻ ሲጠየቁ حتى تغيب الشفق الأحمر ነው አሉ ቀዩ አድማስ እስከሚገባ ነው አሉ ፀሐይ ገብታ ቀይ አድማስ አይታችኋል አድማሶቹ ፀሐይ ከገባ በኋላ ምን ይሆናል መልክ እየቀየረ ይመጣል መጀመሪያ ምን ይሆናል ምንድነው የሚመስለው መጀመሪያ ቢጫ ነው የገባ ወቅት ላይ ከዛስ ቀይ ይሆናል ሸፈቅ الأحمر ምንለው ከዛ እሱ ይገባና ነጭ ይሆናል አለች ከذلك አደም ከዛ ዘላም ይመጣል ጨለማ ይመጣል وهكذا ወቅቱ ለሊቱ ላይ ያለው ይሄ ነው እቺ ቀዩ አድማስ እስከምትገባ ድረስ መግሪብ አለ በሌላ ቋንቋ የዒሻ ሰላት እስከሚደርስበት አለ ማለት ነው فيما رواه مسلم ይሄ ዘገባ ተገኝቷል ግልጽ ነው አለ መግሪብ ሰላት የሚወጣው بمغيب الشفق الأحمر ነው ሁለቱ ታዲያ በመጀመሪያ ንግግራቸው في القول القديم የኢማም الشافعي مذهب ምንድን ነበር የሚለው ووقت المغرب የሚጀምረው بغروب الشمس ነው ይላል بغروب كل قرص الشمس የፀሐይ በጠቅላላ ፍንጣቂዋ ቁራጯ ማለት ሙሉ በሙሉ ከገባ ይጀምራል ከዛስ الى مغيب الشفق الأحمر ይቀጥላል ቀዩ አድማስ እስከሚገባበት ጊዜ አይ በማዕና ሰላት العشاء እስካለበት አብዛኞቹ ፉቃሃዎቻችን በዚህ መዝሐብ ነው ሄዱት እስከምን ድረስ አለ እስከ ዒሻ መጀመሪያ ወቅት ድረስ አለ በሚለው ነው ሄዱት وهكذا امام النووي وابن هاجر الاسقلاني وابن هاجر الهيثمي والخطابي ما استوساتشو ማለት ነው والله صل على سيدنا محمد ብቻ ለኩል ያህል ብዙዎቹ ፉቃሃዎቻችን በዚህ መንገድ ነው ሄዱት እምርፋዒ ሁለተኛውን ቀውል ነው የሚደግፉት المعتمد في المذهب የመጀመሪያው ነው አሁን ፈትዋም የሚሰጠው ሰዎችም የሚማሩት በዛ ነው በዛ መስራራት ይቻላል በምን እናስማማቸው ወቅት الافضليه የት ነው ያለው ማለት ነው በመጀመሪያው ወቅት ላይ ነው ያ ወቅት አይለፈን ግልጽ ነው የተቸገረ ሰው ካለስ الى الشفق الاحمر ይስገደው والله تعالى اعلم ግልጽ ነው ታዲያ አንድ ነው ወቅቷ ከተባለ وهو غروب الشمس ነው አለ የፀሐይ መግባት ነው አለ ሁሉም የፀሐይ ክፍል መግባት አለበት ምንድነው መለኪያው ምንድነው ታዲያ አንድ ወቅት ነው ከተባለ ወቅቱ መለካት አለበት وبمقدار ما يؤذن المرء ሰውየው አዛን እስከሚልበት አዛን አለ መቼም አዛን ሳይል አይሰግድም አዛን አለ ويتوضأ ውዱእ ያደርጋል ጣሃራ ويستر العورة عوراውን ይሸፍናል ወይንም ልብስ ይለብሳል ويقيم الصلاة مغرب صلاة ያቋቁማል ግልጽናን ተክቢረተ الإحرام ያገኛል ويصلي 5 ركعات 5 ረካዓዎች ይሰግዳል 5 ረካዓ ለምን ተባለ ሱና ስላለው ነው 3 ረካዓ ዋጅብ 2 ረካዓ ሱናውን ማካተቱ ነው مفهوم يا جماعه እነዚህን ደምሮ የሚሰግድባት 10 ደቂቃ ከሆነች 15 ደቂቃ ከሆነች 20 ደቂቃ ከሆነች ያቺ ወቅት ብቻ ነው ተወቅቷል ከዚህ ካለፈ ለምሳሌ ሸኾቻችን እዚህ ያሰገዱ አብቅቷል ሰላቷ ማለት ናት ከዛ በኋላ መግሪብ የለም ታዲያ በመሐከልኩ ባዶ ጊዜ ሊፈጠር ነው እሱ ችግር የለውም ለምን ሌላ ባዶ ጊዜ የለም እንዴ አለ ከፀሐይ መውጣት እስከ ዘዋል ሸምስ ፀሐይ እስከምትዘነበልኩ ሰላት የለም አለ እንዴ በቀኑ ክፍለ ጊዜ ላይ እስከ ዙር ሰላት አለ እንዴ የለም እኮ ሌላ ግዴታ የሆነ ሰላት خلاص ይሄ 5 ረካ የምትሰገድባት ወቅት ናት አሉ የትኛው የተሻለ ነው አልኩኝ የትኛው ይሻላል الى الشفق الاحمر يال الى مغيب الشفق الاحمر ቀዩ አድማስ
እስከሚገባበት ወቅት ነው የሚለውን መያዙ የተሻለ ነው على هذا أشار صاحب الزبد ባለቤት ምሳቸውም والوقت يبقى في القديم الأظهر إلى العشاء بمغيب الأحمرين የሚሉት እስከ ዒሻ ቀዩ አድማስ ከሚገባበት ጊዜ ድረስ ይቆያል ብለው ነበር ኢማሙ ሻፊዒም በቀደመው ንግግራቸው አማ በዛ መያዝ ጥሩ ነው እንደማለት ነው ለዓለም አስጨነቅ ያክል ነው እንጂ መሰገድ ያለበት في أول وقت ነው على عشاء የተባለው ያው መግሪብ የተባለው ለጉሩብ الشمس ነው ፀሐይ ስለምትገባ ነው ስሙም ከዛ ነው የተያዘ العشاء وقت العشاء ነው አሉ የምግብ ሰዓት ነው የራት ሰዓት ነው እንደማለት ነው ወይማ ገለስ ነው አይ የጨለማን ምልከታም ለመግለጽ ነው ተብሏል والله تعالى علم على ذلك ሁለቱም ይሆናል እንደማንም واول وقتها የመጀመሪያ ወቅቷ اذا غاب الشفق الاحمر من ሲገባ ነው የገባ ጊዜ ነው ቀዩ አድማስ እንላለን واخره في الاختيار በተመረጠ ወቅት الى ثلث الليل የሌሊቱ አንድ ሶስተኛ እስከሚያልፍ ነው አሉ ثلث الليل ማለት ከ12 ሰዓት ብንጀምር 12 ነው ብንል እስከ ምሽቱ 4 ሰዓት እንደማለት ነው وقيل በርግጥ ተብሏል እስከ نصف الليل ነው ተብሏል ገጽናል على مذهب الشافعي ሁለቱም አቋሎች ያስኬዳሉ بل والأظهر የተሻለው አቋም أي المعتمد في المذهب በመذهባችን ላይ معتمد نصف الليل أما الأحاديث የሚያመላክቱት ግን ثلث الليل اختيار ላይ ማብቃት እንዳለበት ነው ለምን ሶላትን እንዲተባበቁ እንደነበር አስሐቡ ረሱላህ ሰለላሁ ዐለይሂ ወሰለም ተናገሩ አንደኛቸው ተቀምጦ አንገቱ እየተወዛወዘ እንቅልፍ ይዞት ማለት ነው የአላህ መልእክተኛ ይመጡ ነበር ያ ወቅት ثلث الليل ነው ብለዋል አንድ አራተኛ ወቅት ነው ኢሻን 4 ሰዓት ድረስ አሰግዷቸዋል እንደማለት ነው መፍሁም እንዲያውም ወቅቱ ያ ነበር ያው ረሱላህ ሽፋቅን بهذه الامه ለዚህ ኡመት እዝነት ሲባል ነው ሳብ የተደረገው ማለት ነው 4 ሰዓት ቢቆይ ያው ብዙ እየተዳፋ ነው የሚሰግደው وفي الجواز የተፈቀደው ደግሞ الى طلوع الفجر الثاني ነው አለ ሁለተኛው ጎህ መቅደድ ድረስ ነው ስለዚህ ሁለት ጎህ መቅደዶች አሉ ማለት ነው አንደኛው ጎህ መቅደድ የሚባል አለ طلوع الفجر الاول ሁለተኛው ጎህ መቅደድ የሚባል አለ طلوع الفجر الثاني ሁለተኛው ጎህ መቅደድ የምንለው الفجر الصادق እንለዋለን እውነተኛው የጎህ መቅደድ ይባላል በመጀመሪያውና በሁለተኛው መካከል ከባድ ጨለማ አለ ለሊት ወጣችሁ ብታዩ በተለይ በረሃማ የሆነ እንደዚህ ገላጣ እዚህ ሊታይ ይችላል ገላጣ ስለሆነ ገላጣ ቦታ ላይ ወጣችሁ ብታዩ መጀመሪያ ጎህ የቀደደ ይመስላል ከተወሰኑ ደቂቃዎች 30 40 ደቂቃ በፊት አንዳንድ ጊዜ 2 ሰዓት ሊሆን ይችላል እንደ ፀሐይ ዑደት ይለያያል በርግጥ ከዛ በኋላ ከባድ ጨለማ ይከተለዋል ከዛ መልሶ እንደገና ጎህ ይወጣል የመጀመሪያው ጎህ ምንድናት ውሸታሙ ጎህ ይባላል ሁለተኛው እውነተኛው ጎህ ይባላል የጎህ መቅደድን የሚያመላክተው እስከምን ድረስ ይቆያል አለን ይሄ الى طلوع الفجر الثاني ድረስ ይቆያል አለን እስከ ሁለተኛው ጎህ መቅደድ ድረስ አለ እንደማንም ለኢሻም 8 ወቅቶች አሉን ወቅቱ ፈዲላ አለ የተወደደ ወቅት ያው ለሰላት የሚበቃው ለጣሃራ የሚበቃው ለልብስ የሚበቃው ቅድም እንዳብራራ ነው ወቅት الاختيار አለን እስከምን ድረስ الى ثلث الليل او نصف الليل እስከ ሌሊቱ ግማሽ ድረስ ወቅት الجواز بلا كراهه አለን ይፈቀዳል አይጠላም እስከምን ድረስ الى الفجر الى طلوع الفجر الاولي የመጀመሪያው ጎህ እስከሚቀድበት ድረስ الجواز مع كراهه ከመጠላት ጋር አለ እስከምን የመጀመሪያው ጎህ ከቀደደ በኋላ ጨለማ በሚሆንበት ወቅት 4 ረካዓ መስገድ እስከምታበቋ ማለት ስንት ረካዓ ነው ይሻል 4 ረካዓ መስገድ እስከምታበቋ ጊዜ ድረስ ያለችው ወቅቱል ጀዋዚ مع كراهه ትባላለች ከአራት በታች እስከሆነ የወንጀል ወቅት ነው ሰላቱ ዋጅብ ነው ትሰግዳታለህ ነገር ግን ወቅቱ ሑርመቲ ግልጽ ሆነ እዚህ ውስጥ ምን አለ ወቅቱ ኢድራክ አለ ቅድም ያልነው አንድ ሰው የኢሻንስ ወቅት ሰላት ያገኛል ራሱን ድንገት ሳተ 4 ረካዓ መስገጃ አግኝቶ ነበር ግን ሳተ ራሱን فقد ادرك الصلاه وجب عليه القضاء ሰላቱን መመለስ ግዴታ ይሆንበታል ማለት ነው በነቃ ጊዜ 4 ረካዓ ሰላት አግኝታ ነበር በኢሻ ወቅት ላይ ሀይድ ሆነች የወር አበባ አገኛት ከወር አበባ ስትጸዳ ምን አለባት ኢሻ ቀዳ አለባት
مفهوم ገብቷችኋል አይደል ወቅቱ ضرورة ምን ማለት ወቅቱ ضرورة ሰላት ከልካይ ከሆነ ነገር ተብቃቃች ኃይር ላይ ነበረች ለምሳሌ ሴቲቷ የኢሻ ወቅት ከመውጣቱ በፊት አንድ ተክቢረተ ኢህራም መታገኝበት ምንድነው ያልኩት ወዳጆቼ አንድ ተክቢር አራት ረካ አላልኩ አንድ ተክቢረተ ለህዛ አገኘች ግን ጣሃራ አድርጋ እስከምትመጣ ሰላቱ ያልፋታል وجب عليها القضاء ኢሻ قضاء አለባት የኡዝር ወቅት ለምሳሌ ጀማዓ ተቅዲም ቢያደርግ ኢሻንና መግሪብን በመግሪብ ወቅት ቢሰግድ ገብታችኋል መግሪብ ሰገደ ኢሻን ቢያስከትልበት ያ ወቅት የኢሻ ወቅት አልነበረም የማን ወቅት ነው የመግሪብ ወቅት ነው ኢሻን ስለሰበሰበበት ኢሻ የተሰገደው በምን ወቅት ሆነ በኡዝር ወቅት ሆነ ማለት ነው هذا هو والصبح የሱብሂ ወቅት واول وقتها የመጀመሪያው ወቅቷ طلوع الفجر الثاني ሁለተኛው ጎህ መቅደድ ነው ማለት مفهوم واخره መጨረሻዋ في الاختيار የተመረጠው الى الاسفار ነው من እስከምትሆን ቢጫ እስከምትሆን وفي الجواز يتفقدوا الى طلوع الشمس ነው አለ الى طلوع الشمس ፀሐይ እስከምትወጣ ይፈቀዳል አለ አሁንም وقت الفجر ስንት ወቅት አላት ስንት ወቅት አላት 8 ወቅት አላት ግልጽ ነው ወቅቱ الفضيلة ነው ግልጽ ነው እሱ የተወደደው ወቅት ነው اختيار የተመረጠ ወቅት አለ ምን እስከሚሆን ጎሁ የቀደደው ጎህ ምን ይሆነ ይመጣል አይታችሁት ከሆነ ቢጫ ይሆነ ይመጣል ኢላ طلوع الفجر አይደለም ፀሐይ አልወጣችም ገና ማን طلوع الشمس የለም ፀሐይ አልወጣችም ፀሐይ ከመውጣቷ በፊት በእኛ ቋንቋ ዳልቻ ነው የሚባለው ዳልቻ ይሆነ ይሄዳል እንበለው እስከዛ اختيار አለ ከዛ ቀጥሎ ጀዋዝ ቢላ ከራሃ አለ እስከምን ፀሐይ ከመውጣቷ በፊት ጎህ ቀይ ትሆናለች ግልጽ ነው አይደል ቀይ ትሆናለች ከቢጫ በኋላ በዛች መካከል ያለው ወቅት ምን ይባላል ጀዋዙን ቢላ ከራሃቲን ይባላል ከቢጫ الى حمرتي الى حمرتي الفجر ከዛ በኋላ ጀዋዙን مع كراهتين አለ ይጠላል ይፈቀዳል ምን እስከሚሆን ድረስ እቺ ቀይ ከሆነችባት ጊዜ አራት ረካ እስከሚያገኝበት ወቅት ድረስ አራት ረካ አገኘ ይቻላል ከዛ በታች እስከሆነ ተከለከለ የወንጀለኛ ወቅት እንለዋለን ወንጀለኛ ነው ሰውየው ሰላቱ ግን ዋጅብ ነው ይሰግዳል ሁለት ረካ ፈጅር ሁለት ረካ ናት አንድ ረካ የሚያገኝበት ቀጥር አገኘ እንደማለት በሉት ወቅት الادراك ወቅት الضروره ያገኛቸዋል ሁለቱንም ወቅት العذر ግን አያገኘው የዑذር ወቅት አለው ፈጅር የለውም ለምን የዑذር ወቅት የለውም አይሰበሰብም ከማንም ጋር አሁን እኮ ዑذር የሰጠናቸው ዙህርና ዐስርን ስለምንሰበስብ ነው መግሪብና ኢሻን ስለምንሰበስብ ነው አይደለ የዑذር ወቅት የለውም የምክንያት ወቅት የሚባል የለውም ሰግዷል ተጓብተናል አይደል ሰግዷል ካለፈ ቀዳ ነው ያለብን አይሰበሰብም ሰላቱ طيب فصل ጥያቄ አለ ሸርጥ ማለት ምን ማለት ነው ሸርጥ ማለት ምን ማለት ነው ቅድመ ሁኔታ የምንለው እሱ በመገኘቱ ድርጊት መገኘትን የማያስገድድ ምን አልኩኝ እርሱ በመገኘቱ የድርጊት መገኘትን የማያስገድድ እርሱ ባለመገኘቱ ግን የድርጊት ተፈጻሚነትን ውድቅ የሚያደርግ ማለት ነው بمعنى ለምሳሌ አንድ ሰው ሙስሊም መሆን አለበት ሰላት ለመስገድ ሙስሊም መሆኑ ግን ሰላት ግዴታ ያደርግበታል እንጂ ሰላት መስገድ ግዴታ ያደርግበት ሙስሊም ስለሆንክ ሰላት ሰገድ አትባል ማለት ነው መፍሁም ገብታችኋል ወቅቱ ሲገባ ነው የምሰግደው ጣሃራ ሆነ ነው የምሰግደው ሌሎች ጉዳዮች አሉ ተከትለው የሚመጡ አማ ሙስሊም ካልሆነ ግን ሰላት የለም አያ አለመኖሩ ነው የሚያመጣው መፍሁም ሽሩጥ የምንላቸው ነገሮች ሽሩጥ ውጁብን ይባላሉ አልኩኝ ግዴታ የሚያስደርጉ ማለት ነው ሌላኛው ሁለተኛው ሽሩጣን ሽሩጥ الصحة ይባላል ሶላቱን ተቀባይነት የሚያስገኙ ማለት ነው እነዚህ ሽሩጦች በጠቅላላ የሶላቱ አካል አይደሉም
በጠቅላላ የሰላቱ አካል አይደሉም የሰላቱ አካል ባይሆኑም ግን ሰላቱ ከመጀመሩ በፊት ጀምረው ሰላቱ እስከሚጠናቀቅ ድረስ አብረው ይቆያሉ ማዕና ለምሳሌ ከሰላት ተቀባይነት ከሚያስገኙ ቅድመ ሁኔታዎች መካከል አንደኛው አውረትን መሸፈን ነው ልብስ መልበስ ልብስ መልበስ የሰላቱ አካል አይደለም ነገር ግን ልብስ ካለበስክ አውረትን ካልሸፈንክ ሰላት ተቀባይነት አያገኝም እስከምን ድረስ ነው የሚቆየው ልብስ መልበስክ ሰላቱን ጀምረህ እስከምታጠናቅቅ በድንገት ሰውነት ቢገለጥ ሰላቱ ምን ይሆናል ይወድቃል ወዳጄ ተግባብተናል ጠሃራ ለምሳሌ ንጽህና ቀድሞ ሰላቱን ተቀባይነት እንዲያስገኝ ውዱ ማድረግ አለብህ እስከምን ድረስ ይቆያል ሰላቱን እስከምታጠናቅቅ በመሃል ውዱ ካጠፋ ሰላቱን አብሮ ጠፍቷል ማለት ነው እንደዚህ ነው ሹሩጥ የሚባሉት ሁለተኛው ክፍሎች ሩክን ይባላሉ የሰላት መሰረቶች እንላቸዋለን ምን ማለት ናቸው እነዛ የሰላት ተቀባይነት የሚቆምባቸው ናቸው ግን ከሸርጥ በምን ይለያሉ የሰላቱ ክፍሎች ናቸው ሸርጥ የሰላቱ ክፍል አይደለም ብያለሁ ሩክን የምንላቸው የሰላቱ ክፍል ናቸው ለምሳሌ ሱጁድ ሰው ሱጁድ ያደርጋል ወይም ሩኩዕ ወይም ቂያም ቀጥ ብሎ መቆም እነዚህም ማስገኘት ለሰላቱ ተቀባይነት ግዴታ ነው እነዚህም የሰላቱ ክፍል ናቸው እንደ ሸርጥ ደግሞ እስከ መጨረሻው ይሄዱ ለምሳሌ ከቂያም በኋላ ምን ታደርጋለህ ቂያም ትተክ ሩኩዕ ትወርዳለህ ከሩኩዕ በኋላ ሩኩዕ ትተህ ሱጁድ ትወርዳለህ ሸርጥስ ከመጀመሪያ እስከ መጨረሻ ይቆያል ሩክን አይ ሶስተኛው አብዓድ እንላቸዋለን የሰላት ከፈሎች ይላሉ ፍቃሆቻችን በአማርኛ ሲያወሩ የሰላት ከፈሎች ይላሉ አብዓድ ምናቸው ጀሙ بعضين ነው አብዓድ ምንላቸው ምን አይነት ናቸው ግዴታ አይደሉም ነገር ግን እጅግ የተወደዱ ሱናዎች ናቸው ምንድናቸው እጅግ የተወደዱ ሱናዎች ናቸው ለምሳሌ ቂያም ብትረሳ መቆም ብትረሳ ሰላት የለም ምኑን እስካላስገኘ መልሰ ራሱን ቂያሙን እስካላገኘ ለምሳሌ ሁለት ስጁድ ባለበት አንድ ስጁድ አድርገህ ተነሳ ሰላት ትክክል አይደለም ምን እስከሚገኝ ድረስ ያችን ስጁድ መልሰ እስከምታስገኛት ተመልሰ ስጁድ ነው የምትጀምረው ግልጽ ነውላችሁ አባ ሰላት የለም እነዚህ አብዓድ የሚባሉት ግን የረሳቸው እንደሆነ በምን ይስተካከላሉ በስጁድ الصحو ይስተካከላሉ ስጁድ الصحو ማለት የማካካሻ ስጁድ በመስገድ የሚስተካከሉ የሆኑ በጣም የጠበቁ ሱናዎች ናቸው አብዓድ ይባላሉ አውቀህም ቢሆን የተውከው ሳታውቅም ቢሆን የተውካቸው የመጨረሻው ሀያአት ይሏቸዋል ማሳመሪያዎች እንደማለት ናቸው ይላሉ ሱና ናቸው ነገር ግን የጠበቁ ሱናዎች አይደሉም የረሳቸው እንደሆነ ሰጅደተ ሰህው አያስፈልጋቸው ወይም በስጁድ ሰህው አይካካሱ ምንድነው የምታደርገው ትታቸው ነው የምታልፈው ምሳሌ አለ ምን አለ ምሳሌ አለ አይደል ሰሚዐ አላሁ ሊመን ሐሚደሁ እንደማለት ግልጽ ነው አይደል ረበና ወለከል ሐምዱ እንደማለት ብትረሳው እዛ ስጁድ ሰህው ምናምን አይጠብቅም ማለት ነው ያልፋል ማለት መፍሁም ያ ጀማዓ ጥሩ አሁን ከሽሩጦቹ መካከል የመጀመሪያውን ሸርጥ አይተን እናበቃለን የሽሩጡ ውጁብ እንላለን ሶላትን ግዴታ የሚያስደርጉ ቅድመ ሁኔታዎች ሶስት ናቸው አለን ሶስት ብቻ ግን አይደሉም ስድስት ናቸው አንደኛው አልኢስላሙ ነው አለ ምንድነው አለ አልኢስላሙ ነው አለ ሙስሊም መሆን ነው ሙስሊም ባልሆነ ሰው ላይ ሰላት የለም አይ بمعنى فلا تجيب الصلاة على الكافر الأصلي በመሰረቱ ከእናትና ከአባቱ ሲወለድ ክርስቲያን ወይም የሌላ እምነት ተከታይ ወይም ካፊር በሆነ ሰው ላይ ሰላት ግዴታ አይደለም ምን አይደለም ግዴታ አይደለም እሱም ራሱ እኛም ላይ ግዴታ አይደለም ምን ማድረግ እሱን ሙጣለም ማድረግ በሰላት ሰላት ስገድ ብሎ ማዘዝም እኛ ላይ ግዴታ አይደለም ምን በሆነ ሰው ላይ አልኩኝ ካፊር አስሊ በሆነ ሰው ላይ በመሰረቱ ካፊር በሆነ ሰው ላይ ግልጽ ነው አይደል ነገር ግን ሰውየው በአኺራ ሰላትን በመተው ግን ይቀጣል ይሄ የኡሱልዮቹ ልዩነት ነው ونحن في مذهبنا الشافعية نقول الكافر الأصلي غير مخاطب بفروع الشريعة نونلاለን
በሸሪዓ ቅርንጫፋዊ ጉዳዮች ሙኻጠብ ስላልሆነ ግዴታ ስለማይጠቀስበት ለምሳሌ ሰላትን የመሰለ መሰል ነገሮች ማለት ነው ስለማይጠቀስበት በዱንያ ላይ ሰላት ስገድ የሚል ትእዛዝ አንሰጠው ነገር ግን አኺራ ግን ምን ይደረጋል ይቀጣል ለምን لأن الله سبحانه وتعالى ምን ብሏል ولم نكن من المصلين ብለዋል ለምንድነው ማሰለከኩም في سقر አሏቸው ለምንድነው እዚህ ጀሃነም ውስጥ የከተታችሁ ሲባሉ قالوا لم نكن من المصلين ሰጋጆች አልነበርንም ብለው መልሰዋል ስለዚህ ሰቀር ውስጥ ያስገባቸው ሰጋጅ አለመሆናቸው ከሆነ በመተዋቸው ይቀጣሉ ነገር ግን ليس معناه اننا እኛ ግን ተገዳጅ አይደለንም ሰላት ስገዱ ብሎ እነሱን ለማዘዝ ግን ተገዳጅ ነን ለሌላ ነገር ምን ለማለት ስለሙ ለማለት مفهوم ሁለቱ ስለሚለያይ ስለሙ ለማለት ግዴታ አለብን ስገር ለማለት ግዴታ የለብን ኸያ ስለዚህ ያለው لا تجب الصلاه على الكافر الاصلي ነው አለ አስል በሆነ ካፊር ላይ ነው ሙርተድ በሆነስ እስልምና ላይ ነበረ ወጣ ይሄን ሰውዬ ግን ሰላት እናስገድደዋለን ግልጽ ነው فقد وجب علينا خطابه اي مطالبته بالصلاه كافر اصلي ስላልነበረ ማለት ይሄ ሰውዬ ቢመለስስ ቀዳ አለበት በሙርተድነት ያሳለፋቸውን ቀናት ምን ያደርጋል ያካክሳል ግልጽ ነው ለምን وهو مطالب بفروع الشريعه በሸሪዓ ቅርንጫፋዊ ጉዳዮች የተያዘ ስለሆነ ማለት ነው ግልጽ ነው في ايام ردته ይሄን መመለስ ግዴታ ነው ይያለን ነው እና አብቃሾቹ ወንስ ብሉግን እንቀጥል البلوغ لا አቅመ አደም ወይም ለአቅመ ሐዋ መድረስ ነው ብሉግ ምንለው አንድ ልጅ ከተወለደ በኋላ ከህፃንነት እድሜው ወጥቶ የህግ ተጠያቂነት የሚደርስበት የእድሜ ክፍል ማለት ነው ከሶስት በአንዱ ነገሮች ይሰብታል ወይ በእህትላም የዘር ፈሳሽ በማየት ለሴት ልጅ የወር አበባ በማየት ወይንም ደግሞ እድሜው 15 በመድረስ እድሜ 15 በመድረስ ከሶስቱ በአንዱ ይደርስበታል بمعنى بالغ ላልሆነ ሰው እድሜው ላልደረሰ ሰው فلا تجب الصلاه على الصبي ማለት ነው ህፃን ልጅ በሆነ ላይ ሶላት ግዴታ አይደለም ይያለን ነው ታዲያ ህፃን ልጅ ግዴታ አይደለም ያለው አላህ Subhanahu Wa Ta'ala የህግ ተጠያቂነት ስላላኖረበት ነው ነገር ግን ቤተሰቡ ልጁን በሰላት እንዲያዝግን ተገዳጅ ነው ግልጽ ነው አይደል እሱ ነው ግዴታ የሌለበት እንጂ ወልይ الشرع ካለው ሸሪዓዊ ወልይ ካለው በሰላት ማዘዙ እሱን ግዴታ ነው لقول رسول الله صلى الله عليه وسلم امرهم 70 ስላሉ ለሰባት ዓመት ላይ ከደረሱ እዘዟቸው ለሰላት ስላሉ ግልጽ ነው አይደል ወድሪብሁም ل10 ስላሉ 10 ከደረሱ አልሰግድም ካለ ግረፏቸው ስላሉ ስለዚህ 7 ዓመት ምንድነው ሐዱ ተምይዝ ነው እንላለን አንድ ልጅ ትክክል የሆነና ትክክል ያልሆነን የሚለይበት እድሜ ነው ይሄ ባጢል ነው ውድቅ ነው ይሄ صحيح ነው ትክክል የሚለይበት ነው ስለዚህ من حد التمييز الى حد البالغ ልጁን ማስገደድ ማዘዝ ምንድነው በወልይ الشرع በወላጅ ላይ ምን ሆኗል ማለት ነው ግዴታ ሆኗል ነገር ግን ልጁ ባይሰግድ ትንሽ ቸብ ማድረግ ነው እንጂ እሱ ግን ተገዳጅ አይቀጣበትም ማለት ነው በነገርየው مرحبا ልጁ እድሜው ደርሶ በኋላ በከተሚዝ በኋላ ያሳለፍኩትን ሰላት ላካክስ ቢልስ ቀዳ ላውጣ ቢልስ ምን ይሆናል ቀዳ አለበት እንዴ የለበትም ያው ሱና ስለሆነ ቀዳ የለበትም ነገር ግን قال الامامنا ابن هاجر الحيتمي وقد اتبعه على ذلك الرفاعي مجمر እነሱ ግን የሚሉት ያው ሱና ነው ቢሞላው ይላሉ አደርጋለሁ ካለ ያቺን ያካካስኩባትን እድሜ መልሳለሁ ካለ ሱና ነው ለምን ያው አስሉ ዒባዳ ማበረታታት የሚወደድ ነገር ስለሆነ ማለታቸው ነው لكن لا يؤمر بذلك واجب የለበትም هذا هو الله اعلم وبالله التوفيق እናብቃሲ